ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገና ከነገ ወዲያ ቅዳሜና እሁድ ማለት ነው የተለያዩ የፕሪሚየር ሊግ 17ኛ ሳምንት ጨዋታዎች መደረጋቸውን ይቀጥላሉ። በተለይ በነገው ዕለት ታህሳስ 11 8 የሚደርሱ የእንግሊዝ ፕሪሚየር ሊግ 17ኛ ሳምንት ጨዋታዎች አሉ። ከነዚህም መካከል ኒውካስል ዩናይትድ ከቼልሲ፣ ቶተናም ከሊቨርፑል፣ ኤቨርተን ከአርሰናል እንደዚሁ ደግሞ ማንቸስተር ሲቲ ከዌስትሃም ጋር የሚያደርጉት ተጠባቂ ጨዋታዎች ናቸው። እኛም በዛሬው ፕሮግራማችን ከነዚህ መካከል ኒውካስል ዩናይትድ ከቼልሲ ጋር የሚያደርጉትን ጨዋታ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምናመራ ይሆናል። ነገ ቅዳሜ ታህሳስ 11 ከቀኑ 9 ሰዓት ተኩል ላይ በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድ ቼልሲን የሚያስተናግድ ይሆናል። ይህም ጨዋታ በጣም ተጠባቂ የሚባል ጨዋታ ነው። በእርግጥ ወቅታዊ አቋማቸውን ስንመለከት ያን ያህል ጥሩ ፎርም ላይ ናቸው ማለት አንችልም። ምክንያቱም እንግዲህ ካለፉት 5 ጨዋታዎች ሁለቱም ማሸነፍ የቻሉት ሁለት ጨዋታዎችን ብቻ ነው። ኒውካስል ዩናይትዶች ካለፉት 5 ጨዋታዎች ፉልሃምን 2-1 እንደዚሁም ደግሞ በርንሌን በተመሳሳይ 2-1 በሆነ ውጤት ሲያሸንፉ በሰንደርላንድ 1-2 ተሸንፏል። ከሌቨርኩሰን ጋር እንደዚሁም ደግሞ ከቶተናም ጋር በተመሳሳይ 2-2 በሆነ ውጤት ነው ማጠናቀቅ የቻሉት። የቼልሲን ስንመለከት ካርዲፍ ሲቲን 3-1 እንደዚሁም ደግሞ ኤቨርተንን 2-2 ሲያሸንፉ በአትላንታ 2-1 በሊድስ ደግሞ 3-1 በሆነ ውጤት ተሸንፏል። ከበርነማውዝ ጋር ደግሞ 0-0 በሆነ አቻ ውጤት ነው ማጠናቀቅ የቻሉት። ቼልሲዎች እንግዲህ በዚህ ሰዓት ላይ ከወቅታዊ አቋማቸው በተጨማሪም በኤንዞ ማሬስካ ዙሪያ እንግዲህ የተለያዩ ነገሮች እየወጡ ነው የሚገኙት። በቅርቡም እንግዲህ በሰጡት አስተያየት አመራሩ እኔን እየደገፈኝ አይደለም የሚልን ነገር ተናግረው ነበርና የራሱ ብዙ አቧራዎችን ማስነሳት ችሏል። እንደዚሁም ደግሞ በትናንትናው ዕለት ምሽት አካባቢም እውቁ ጋዜጠኛ ዴቪድ ኦርስቲንም ይዞት የወጣው አንድ ዘገባ ነበር። እሱም ምንድነው ማንቸስተር ሲቲዎች ፔፕ ጋርዲዮላ ሲቲን የሚለቅ ከሆነ ኤንዞ ማሬስካን ማስፈረም ይፈልጋሉ ወይም ደግሞ ከያዟቸው ዝርዝር ውስጥ ኤንዞ ማሬስካ ቀዳሚ ስፍራ ላይ ተቀምጧል የሚሉ ነገሮች እየወጡ ነው የሚገኙትና ሰሞኑን ኤንዞ ማሬስካ ከሰጡት አስተያየት አንጻር እንደዚሁም ደግሞ ማንቸስተር ሲቲዎች ምናልባትም ፔፕ ጋርዲዮላ ሊለቅ ይችላል ብለው እሳቸውን ቀዳሚ ስፍራ ላይ ማስቀመጣቸው እንግዲህ ሌሎች ነገሮች እንዲነሱም አድርጎባቸዋል። ምናልባትም ከዚህ በኋላ ኤንዞ ማሬስካ የሚያደርጓቸው እያንዳንዱ ነገሮች በማይክሮስኮፕ እንዲታዩም የሚያደርግባቸው ይመስለኛል። ምክንያቱም እንግዲህ ከዚህ በኋላ ከአመራሮቹ ጋር የሚጣሉ ከሆነ ከተጫዋቾቹ ጋር የሚጣሉ ከሆነ ቼልሲን መልቀቅ ስለፈለጉ ነው የሚባል ነገር ሊነሳባቸው ይችላልና አጣብቂኝ ውስጥ የገቡ ይመስለኛል። በእርግጥ ዴቪድ ኦርስቲን ይዞት የወጣው ዘገባ በራሱ በስፋት መታየት ያለበት ጉዳይ ነው። ምክንያቱም እንግዲህ ለምን በዚህ ሰዓት ይህ ዘገባ ሊወጣ ቻለ? ማንቸስተር ሲቲዎችስ ለምን ኤንዞ ማሬስካን ፈለጉት? ፔፕ ጋርዲዮላስ እውነትም ይህ ሲዝን ሲጠናቀቅ ማንቸስተር ሲቲን ይለቃሉ የሚሉ ነገሮች ራሱ ብዙ ጥያቄዎችን ማንሳት እንችላለን። በእርግጥ ከዚህ በፊት ፔፕ ጋርዲዮላ ማንቸስተር ሲቲ ሊለቅ ይችላል የሚሉ ነገሮች ሲናገሩ ነበር። በተለይ ደግሞ ባለፈው ሲዝን በስፋት ሲናገሩ ነበረ። ነገር ግን በመጨረሻ የ2 ዓመት ኮንትራት ሊጨምርበት ይችላል። ነገር ግን ከፈረመ በኋላ ራሱ አንዳንድ ዘገቦችን ስንመለከት ፔፕ ጋርዲዮላ ኮንትራቱን ያራዘመው ማንቸስተር ሲቲ መጥፎ አቋም ላይ ስለሆነ ነው እንጂ ምናልባትም ፕሪሚየር ሊጉን አንስቶ ቢሆን ኖሮ በክረምቱ ማንቸስተር ሲቲን ይለቅ ነበር የሚሉ ነገሮች እየተነገሩ ነው የሚገኙትና በዚህ ሰዓት ደግሞ ማንቸስተር ሲቲ የተሻለ ቦታ ላይ ነው የሚገኘው። በተለይ ካለፈው ሲዝን አንጻር ስንመለከተው ዘንድሮ ጥሩ ቦታ ላይ ነው የሚገኙና ምናልባትም በክረምት የዝውውር መስኮት ሊለቅ ይችላል። ኤንዞ ማሬስካም የሱን ተተኪ ለማድረግም አስቧል እየተባለ ይገኛልና ይህ ዜና ኤንዞ ማሬስካ ላይ ቼልሲ ላይ ምን ያህል ተጽዕኖ ይፈጥራል የሚለውን ነገር ከዚህ በኋላ በደንብ የምንመለከት ይሆናል። ነገር ግን ትንሽ የሚሆን ትልቅ የሚሆን የራሱ ተጽዕኖ መፍጠሩ ግን አይቀርም። በተለይ ደግሞ ሰሞኑን ኤንዞ ማሬስካ ከገቡበት ከኃላፊዎች ጋር ካላቸው ግንኙነት አንጻር ስንመለከተው ምናልባትም ከፍተኛ ተጽዕኖ ሊፈጥርባቸው ይችላል ብዬ አስባለሁ። በእርግጥ ኤንዞ ማሬስካ ወደ ቼልሲ ከመጡ በኋላ የሰሯቸው ጥሩ ነገሮች አሉ። ለምሳሌ ባለፈው ሲዝን የኮንፈረንስ ሊግ ዋንጫ ቼልሲዎች እንዲያሸንፉ አድርጓቸዋል። ከዛ በተጨማሪም በአይነቱ ለየት ያለውን በክረምቱ የተደረገውን የክለቦች የዓለም ዋንጫንም ቼልሲዎች እንዲያነሱ አድርጓቸዋልና ያ ነገር ለቼልሲ በጣም ትልቅ ትርጉም ያለው ነበረ። በዛው ልክ ግን በጨዋታዎች መሀል አንዳንድ ጊዜ የሚጠቀሟቸው ያጮት ስታይሎች ቼልሲዎችን ሲጎዳ መመልከት ችለናል። በእርግጥ አንድ ማንፈርድባቸው ነገር ቢኖር ምንድነው ቼልሲዎች የሚጠቀሙት የትራንስፈር ፖሊሲ ራሱ ኤንዞ ማሬስካ ላይ የራሱ የሆነ ተጽዕኖ የፈጠረ ይመስለኛል። በእርግጥ የወሰኑት አንድ ውሳኔ ነበረ። ልክ እንደመጡ እሳቸው ምንድን ያደረጉት እኔ 24 ተጫዋቾች ብቻ ነው የምጠቀመው ከዛ በኋላ ያሉትን ተረፈ ተጫዋቾች ግን አልጠቀምም የሚል ነገርን ተናግረው ነበር። ከዛ በኋላ ክለቡ እነዛን ተጫዋቾች ሲሸጥም መመልከት ችለናል። ያ ውሳኔያቸው በተወሰነ መልኩ እንዲጠቅማቸው አድርጓል። ከዛ ውጭ ግን ያሉት ነገሮች ግን እሳቸው ላይ ተጽዕኖ የፈጠረ ይመስለኛል። በእርግጥ በአጠቃላይ በዚህ ሲዝን ያደረጉትን እንቅስቃሴ ስንመለከት ያን ያህል መጥፎ የሚባል አይደለም። እስካሁን ድረስ እንግዲህ 16 ጨዋታዎችን ማድረግ ይችላል። ከነዚህ 16 ጨዋታዎች 8ቱን ሲያሸንፉ
ሳያሸንፉ በአራቱ አቻ ወጥተው በአራቱ ተሸንፈው በ28 ነጥብ አራተኛ ደረጃ ላይ ነው የተቀመጡት። ከመሪው ከአርሰናል በ8 ነጥብ ርቀት ላይ ነው የሚገኙት። በእርግጥ ከሁለት ሳምንት በፊት ከአርሰናል ጋር የነበራቸው የነጥብ ልዩነት በጣም ጠቦ ነበረ። ነገር ግን ያለፉትን ጨዋታዎች በተለይ ከበርንሞዝ ጋር አቻ መውጣታቸው እንደዚሁም ደግሞ በሊድስ መሸነፋቸው ከዛ በፊትም ከአርሰናል ጋር አቻ መውጣታቸው ያለውን የነጥብ ልዩነት እንዲሰፋባቸው አድርጓል እንጂ ምናልባትም ሊድስንና በርንሞዝን አሸንፈው ቢሆን ኖሮ ከአርሰናል ጋር ያላቸው የነጥብ ልዩነት ከዚህም የበለጠ ይጠብ ነበርና እነዚህን ሁለት ጨዋታዎች ነጥብ መጣላቸው በቼልሲ ደጋፊዎች ዘንድ እንዲወቀሱ አድርጓቸዋል። ከዛ በኋላም እንግዲህ ከአመራሮቹ ጋር ጥሩ የሚባል ግንኙነት የላቸውምና ምናልባትም ያ ነገር ከቼልሲ ስራቸው እንዲሰናበቱ ሊያደርጋቸው የሚችልበት እድል አለ እየተባለ ይገኛል። በእርግጥ ከዚህ በኋላም በፕሪሚየር ሊጉ ወደ 22 ጨዋታዎች ይቀራሉ። በእነዚህ ጨዋታዎች ደግሞ ምንም ነገር ሊፈጠር ይችላል። ወደ ዋንጫ ተፎካካሪነት ተመልሰው ዋንጫውንም ሊያነሱ የሚችሉበትም እድል አላቸው። ነገር ግን ደግሞ አሁን ላይ እያሳዩት ካለው አቋም ስንመለከተው እንደዚህም ደግሞ ወጥነታቸውን ስንመለከት ያን ያህል እምነት እንዳንጥልባቸው ያደርጋልና በዛ ምክንያት ምናልባትም በቼልሲ ስራቸው ብዙ ላይ ቆዩ የሚችሉበት እድል አለ ብዬ አስባለሁ። ኒውካስል ዩናይትድ በአንጻሩ ስንመለከተው ዘንድሮም ጥሩ የሚባል ጊዜን እያሳለፈው አይደለም የሚገኙ። እስካሁን ድረስ እንግዲህ 16 ጨዋታዎችን አድርገው 6ቱን ብቻ ነው ማሸነፍ የቻሉት። በአራቱ አቻ ሲወጡ በ6ቱ ደግሞ ሽንፈት ገጥሟቸዋል። ከዚህ በተጨማሪም ደግሞ 20 ጎሎችም ተቆጥሮባቸዋል። የመጀመሪያዎቹን 3-4 ጨዋታዎችን ከተመለከትን በጣም ትንሽ ጎል የተቆጠረበት ክለብ ነበረ ከአርሰናል በመቀጠል። ነገር ግን ከዛ በኋላ በተደጋጋሚ ጎሎች እየተቆጠሩበት ነው የሚገኘው እና መጀመሪያ አካባቢ የነበራቸውን የመከላከል ጥንካሬ አሁን ላይ እየተመለከት ነው አይደለም የሚገኘው። በእርግጥ 21 ጎሎችን ማስቆጠር ችሏል። ነገር ግን እነዛ የተቆጠሩባቸው 20 ጎሎች ግን ኒውካስል ዩናይትዶችን ዋጋ እያስከፈሏቸው ነው የሚገኙትና በአጠቃላይ 22 ነጥቦችን በመሰብሰብ 12ኛ ደረጃ ላይ ነው የተቀመጡት። በእርግጥ በዚህ ሲዝን በተደጋጋሚ እየተመለከት ነው እንደሆነ ከአራተኛ ደረጃ ላይ ከተቀመጠው ከቼልሲ ጋር ያላቸው የነጥብ ልዩነት 6 ብቻ ነውና ምናልባትም ቼልሲን አሁን የሚያሸንፉ ከሆነ በዚህ ጨዋታ ላይ የነጥብ ልዩነታቸው ወደ 3 ይጠባልና ነገሮች ቶሎ ሊለወጡ የሚችሉበት እድል አለ። ነገር ግን እስካሁን ድረስ ከተመለከትናቸው ጨዋታዎች አንጻር እንደዚሁም ኒውካስል ዩናይትዶች እያሳዩት ካለው አቋም አንጻር ስንመለከተው ያ ይሆናል ብለን አንጠብቅ እና ብዙ መለወጥ ያለባቸው ነገሮች አሉ። መከላከሉ ላይ በደንብ መታደስ መቻል አለበት። መሀል ሜዳው ላይም ተጨማሪ ተጫዋቾችም ማምጣት ያለባቸው ይመስለኛል። ካልሆነ ግን ይህ ደካማ አቋማቸው የሚቀጥል ይሆናል። በተለይ ደግሞ በሻምፒዮንስ ሊጉ በሚጫወቱበት ሰዓት ይህ ነገር በተደጋጋሚ እየተከሰተ ነው የሚገኙ። ከዚህ በፊትም ለሻምፒዮንስ ሊግ ያለፉበትን ጊዜ ስንመለከተው በሻምፒዮንስ ሊግም እንደዚሁም ደግሞ በፕሪሚየር ሊግም አንድ ላይ መጫወት በጣም ሲከብዳቸው መመልከት ችለናል። በሻምፒዮንስ ሊጉ ጥሩ ነገር ሲያሳኩ በፕሪሚየር ሊጉ ሲሸነፉ መመልከት ችለናል። እንዲሁም በዛ ሲዝን ከሻምፒዮንስ ሊጉ ከወጡ በኋላ በፕሪሚየር ሊጉ ጥሩ የሚባል እንቅስቃሴን ማድረግ ችሏል። ደረጃቸውንም ማሻሻል ችሎ ነበርና አሁንም ያንን ነገር እየተመለከትን ነው የምንገኘው። በፕሪሚየር ሊጉ ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኘው። በሻምፒዮንስ ሊግም ያን ያህል ወጥ የሚባል አቋምም እያስመለከቱን አይደለም የሚገኙና አሁንም በደንብ መሻሻል ያለበት ነገር አለ። ምናልባትም ኤዲ ሃው ራሱ ከዚህ በኋላ ኒውካስል ዩናይትድን የተሻለ ቦታም ያደርሳል ብዬ አልጠበቅም። በእርግጥ አሁን እስካሉበት ድረስ ማድረስ ችሏል። ነገር ግን ከዚህ በኋላ ግን ሌላ አንድ እርምጃ የሚያስረምዳቸውን አሰልጣኝ ቢያመጡ ጥሩ ነው ብዬ አስባለሁ። በዚህ ጨዋታ ላይ እንግዲህ በሁለቱም ቡድን በኩል በጉዳት የሚያመልጣቸው አንዳንድ ተጫዋቾች አሉ። በኒውካስል ዩናይትድ በኩል 7 ተጫዋቾች በጉዳት ምክንያት የሚያመልጣቸው ሲሆኑ እነዚህም በርን፣ ሌሴልሶ፣ ፖፕ፣ ካርፍስ፣ ትሪፔ፣ ቦትማን እና ኦስሎ ሲሆን በቼልሲ በኩል 5 ተጫዋቾች በጉዳት፣ 1 ተጫዋች ደግሞ በቅጣት ምክንያት ይህ ጨዋታ የሚያልፈው ይሆናል። በቅጣት ይህ ጨዋታ የሚያልፈው ሞድሪክ ነው። እንደሚታወቀው ሞድሪክ ይህ ሲዝን እስከሚያበቃ ድረስ ቅጣት አለበት የአበረታች መድኃኒት ወስደሃል በሚልና ምናልባትም በቀጣይ ሲዝን ነው ልንመለከተው የምንችለው። ከሱ በተጨማሪም ግን በጉዳት ምክንያት የሚያመልጣቸውን ተጫዋቾች ስንመለከተው ኮልዊል፣ ስታቪዮ፣ ላቪያ፣ ዴላፕ እንደዚሁም ደግሞ እስጎ የተባሉ ተጫዋቾች በጉዳት ምክንያት የሚያመልጣቸው ናቸው። የእርስ በርስ ግንኙነታቸውን ስንመለከተው ባለፉት 33 ጨዋታዎች ኒውካስል ዩናይትዶች 11ዱን ማሸነፍ ሲችሉ ቼልሲዎች 16ቱን አሸንፈው በ6ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻዎቹን 5 ጨዋታዎች ስንመለከት ደግሞ ቼልሲዎች 2ቱን ሲያሸንፉ ኒውካስል ዩናይትዶችን በተመሳሳይ 2ቱን ማሸነፍ ችሏል። በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ባለፈው ሲዝን ቼልሲና ኒውካስል ዩናይትዶች በአጠቃላይ 3 ጊዜ መገናኘት ችለው ነበረ። 2ቱ በፕሪሚየር ሊግ፣ አንዱ ደግሞ በካራባው ካፕ ነበር የተገናኙት። የካራባው ካፕን ኒውካስል ማሸነፍ ሲችሉ በፕሪሚየር ሊጉ ደግሞ 2ቱም አንዳንድ ጊዜ መሸናነፍ ችሏል። በሴንት ጄምስ ፓርክ ሜዳ የተደረገውን ጨዋታ ደግሞ ኒውካስል ዩናይትድ ነበር 2-0 በሆነ ውጤት ማሸነፍ የቻለው። በጨዋታው ላይ የኒውካስል ዩናይትድን ግቦች ያስቆጠሩት ቶናሊ 2ኛው ደቂቃ ላይ እንደዚሁም ደግሞ ጉማሬስ 90ኛው ደቂቃ ላይ ነው የነበሩትና በአጠቃላይ 2-0 በሆነ ውጤት ማጠናቀቅ ችሏል። በስታንፎርድ ብሪጅ የተደረገውን ጨዋታ
ጨዋታ ደግሞ ቼልሲዎች 2-1 በሆነ ውጤት ነበር ማሸነፍ የቻሉት። የቼልሲን ማሸነፊያ ግቦች ጃክሰን 18ኛው ደቂቃ ላይ ሲያስቆጥር ፓልመር ደግሞ 47ኛው ደቂቃ ላይ ማስቆጠር ችሏል። የኒውካስልን ብቸኛ ግብ አሌክሳንደር ኢሳቅ ነበር 32ኛው ደቂቃ ላይ ማስቆጠር የቻለው። በፕሪሚየር ሊጉ በሴንት ጄምስ ፓርክ ስቴዲየም የተደረጉትን 5 ያለፉትን ጨዋታዎች ስንመለከት 3ቱን ኒውካስል ዩናይትድ ማሸነፍ ሲችል 2ቱን ደግሞ ቼልሲዎች ነበሩ ማሸነፍ የቻሉት። ለመጨረሻ ጊዜ በፕሪሚየር ሊጉ በሴንት ጄምስ ፓርክ ስቴዲየም ቼልሲዎች ማሸነፍ የቻሉት 2021 ላይ ነበረ። በዛ ሰዓትም 3-0 በሆነ ውጤት ነበረ ማሸነፍ የቻሉት። የቼልሲን የማሸነፊያ ግቦች ደግሞ ጄምስ 65ኛውና 77ኛው ደቂቃ ላይ ሁለቱን ሲያስቆጥር ቀሪዋን ደግሞ ጀርጊኖ ነበረ 81ኛው ደቂቃ ላይ ማስቆጠር የቻለው። ያለፉትን 3 የሴንት ጄምስ ፓርክ የፕሪሚየር ሊግ ጨዋታዎችን ደግሞ በአጠቃላይ ውጤት ኒውካስል ዩናይትድ 7-1 በሆነ ውጤት ነው ቼልሲን ማሸነፍ የቻለው። በተለይ ደግሞ 2023 ላይ 4-1 በሆነ ውጤት ያሸነፉበት ተጠቃሽ ነው። በዛ ጨዋታ ላይ ለኒውካስል ዩናይትድ አሌክሳንደር ኢሳቅ፣ ሌሴልሶ፣ ጆሊንግተንና ጎርደን ነበረ ጎሎቹን ማስቆጠር የቻሉት። የቼልሲን ብቸኛ ግብ ደግሞ ስተርሊንግ ነበረ ከመር ማሰረፍ የቻሉና በቅርብ ጊዜያቶች እንግዲህ ኒውካስል ዩናይትዶች ቼልሲ ላይ የበላይነትን እያሳየ ያለ ቡድን መሆን ይችላል። በአጠቃላይ በሴንት ጄምስ ፓርክ በፕሪሚየር ሊጉ የተደረጉትን ያለፉትን 14 ጨዋታዎች ኒውካስል ዩናይትዶች 8ቱን ማሸነፍ ሲችሉ ቼልሲዎች 4ቱን ነው ማሸነፍ የቻሉት። በሁለቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና የኋላ ታሪካቸውን ስንመለከት በዚህ ጨዋታ ላይ ኒውካስል ዩናይትድ የማሸነፍ እድል አለው እንድንል ያደርገናል። ነገር ግን ደግሞ በዚህ ሲዝን እያሳዩ ያሉትን አቋም ስንመለከት ግን ቼልሲዎች ከኒውካስል ዩናይትድ የተሻለ የሚባል ጥንካሬን እያሳዩ ነው የሚገኙት። በተለይ ደግሞ ፔድሮ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ኢስታቪዮ ባይጎዳ ኖሮ በዚህ ጨዋታ ላይም ጥሩ እንቅስቃሴ ያደርጋል ተብሎ ነው የሚጠበቀው። ጄምስ ፓልመርም በዚህ ሲዝን ጥሩ እንቅስቃሴን እያደረጉ ያሉ ተጫዋቾች መካከል ናቸው። እንደዚሁም ደግሞ ፔድሮ ኔቶንም መርሳት የሌለብን ተጫዋች ነው። በኒውካስል ዩናይትድ በኩል ዘንድሮ በጣም ጥሩ የሚባል እንቅስቃሴ እያደረጉ ያሉትን ተጫዋቾች ስንመለከት አንደኛው ወልትሜር ነው። በእርግጥ ባለፈው ከሰንደርላንድ ጋር በተደረገው የፕሪሚየር ሊግ ጨዋታ ላይ ራሱ ላይ አስቆጥሮ ሰንደርላንዶች 1-0 በሆነ ውጤት እንዲያሸንፉ አድርጓል። ነገር ግን ደግሞ የተሻለ የሚባል እንቅስቃሴን እያደረገ ነው የሚገኙ። በተለይ አዲስ ተጫዋች ከመሆኑ አንጻር ስንመለከተው በፕሪሚየር ሊጉ እስካሁን ድረስ 6 የጎል ኮንትሪቢሽን ማድረግ የቻለ ተጫዋች ነው። 5 ጎሎችን ሲያስቆጥር 1 ጎል ደግሞ አሲስት አድርጎ ማቀበል የቻለውና ጥሩ የሚባል እንቅስቃሴን እያደረገ ያለ ተጫዋች ነው። በተጨማሪም ደግሞ ሉዊስ ሜሊ የተባለው የ19 ዓመት ወጣት ተጫዋችም ዘንድሮ የተሻለ የሚባል እንቅስቃሴን እያደረገ ነው የሚገኙ። እስካሁን ድረስ እንግዲህ 12 ጨዋታዎችን ማድረግ ሲችል 1 ጎልና 2 አሲስት ማድረግ ይችላል። በተለይ በቅርቡም ጎሎችን ማስቆጠር የቻለበት ሁኔታ መፈጠር ይችላል። በተለይ ባለፈው ከፉላም ጋር በተደረገው ጨዋታ ላይ 90ኛው ደቂቃ ላይ ጎል በማስቆጠር ኒውካስል ዩናይትድ አሸናፊ እንዲሆን አድርጎታል በካራባኦ ካፕ። እንደዚሁም ደግሞ በሻምፒየንስ ሊግም ከባየር ሊቨርኩሰን ጋር ባደረገው ጨዋታ ላይ 30ኛው ደቂቃ ላይ ጎል ማስቆጠር የቻለ ተጫዋች ነውና ጥሩ የሚባል እንቅስቃሴዎችን እያደረገላቸው ያለ ተጫዋች ነው። የወደፊቱም የኒውካስል ዩናይትድ የልብ ምት መሆን የሚችል ተጫዋች መሆኑን እያስመለከተን ይገኛል። እንደዚሁም ደግሞ ሉዊስ ሆል ጥሩ እንቅስቃሴን እያደረጉ ካሉ ተጫዋቾች መካከልም የሚጠቀስ ተጫዋች ነው። ከዚህ በተጨማሪም ደግሞ ባለፈው ከፉልሃም ጋር በተደረገው የካራባኦ ካፕ ጨዋታ ላይ በቋሚነት የጀመረው ዊሳም ጥሩ የሚባል ጅማሮን መጀመር ችሏል። በእርግጥ ብዙ ጨዋታዎችን እስካሁን ድረስ አልተጫወተም በጉዳት ምክንያት። እስካሁን ድረስ 2 ጨዋታዎችን ብቻ ነው መጫወት የቻለው በፕሪሚየር ሊጉ። እንደዚሁም በካራባኦ ካፕ ደግሞ 1 ጨዋታ ብቻ ነው የተጫወተው። በአጠቃላይ እስካሁን ድረስ ለኒውካስል ዩናይትድ 4 ጨዋታዎችን መጫወት ሲችል 1 ጎል ማስቆጠር የቻለውና ከብሬንትፎርድ ሲያመጡት በእርግጥ ብዙ ጨዋታን ይጫወትልናል ብለው ነበር ያመጡት። ነገር ግን በጉዳት ምክንያትና በአቋም ምክንያት ብዙ ጨዋታዎችን ማልጫወትም አልቻለምና ገና አሁን ከጉዳት እየተመለሰ ነው። እንደዛም ሆኖ ግን ጥሩ የሚባል እንቅስቃሴን እያደረገላቸው ነው የሚገኙና ከዚህ በኋላ ለኒውካስል ዩናይትድ ብዙ ጎሎችን ያስቆጥራል ተብሎ ይጠበቃልና ጥሩ የሚባል ጨዋታን እንመለከታለን ብዬ አስባለሁ። ምናልባትም ብዙ ጎሎች የሚኖሩትን ጨዋታ ይሆናል ብዬ ግምቴን አስቀምጣለሁ። የእናንተን ግምት ግን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።